ስልጣን ከዘራረግ እስከ ምርጫ። ሀያ አምስተኛ ዓመት የዘውድ በዓል ኢዮቤልዩ በተከበረበት በጥቅምት 23 ቀን 1948 ዓ.ም ከፓርላሜንት በተናገሩት የዙፋን ቃል መሠረት የኢትዮጵያ ንጉሠ ነገሥት መንግሥት ዘመናዊት ኢትዮጵያ የሁላችንም ናት የሚያስተኘው አስተዳደር የተመሠረተው ይጠቅማል ብለን ያደራጀነው ሕገ መንግሥት በሰጠን ጊዜ ነው ብሎ ነበር ቀዳማዊ ኃይለ ሥላሴ። አርብ ነሐሴ 17 ቀን 1949 ዓ.ም የታተመው የዛሬቱ ኢትዮጵያ ጋዜጣ የ150 እና 130 ዓመት አረጋውያን በምርጫ ለመሳተፍ መመዝገባቸውን የሚገልጽ ዘገባ እንደሚከተለው አስነብቦ ነበር። የአበው ለምርጫ መመዝገብ ይላል ርዕሱ። አቶ ዳዲ ረጋ የተባሉ የ150 ዓመት ዕድሜ አረጋዊና አቶ ኪነ ሲዳ የ130 ዓመት ያላቸው ሽማግሌ በመስከረም ወር ለሚደረገው የሕዝብ ምርጫ ተካፋይ ለመሆን በአርሲ አውራጃ በጭላሎ ክፍል መመዝገባቸውን የበቆጂ ምክትል ወረዳ ሊቀመንበር አስታውቀዋል። አቶ ኪነ ሲዳና አቶ ዳዲ ረጋ ለመምረጥ ብቻ ሳይሆን ለመመረጥም ከፈለጉ ከዚህ ዕድል ለመግባት መቻላቸውን የምክትል ወረዳው ምርጫ ሊቀመንበር ገልጸዋል ይላል የዛሬቱ ኢትዮጵያ ጋዜጣ የ1949 የምርጫ ዜናው። ኢትዮጵያ ጥንታዊ የመንግሥት ሥርዓት ያላት ሀገር ናት። የጥንታዊ ሕዝቦች ምድርም ሆና ትታወቃለች። የሀገራችን የመንግሥትና የሕዝብ አስተዳደር ሥርዓት እስከ 20ኛው ክፍለ ዘመን ድረስ በአገር በቀል ዕውቀቶችና እሴቶች የሚመሩ ነበር። በተለያዩ ዘመናት የኖሩ ማኅበረሰቦች በየአካባቢው የየዕለት አዋዋልና ክንዋኔን ለማዳበር በቋንቋ የመምከር የሀገር ሽማግሌዎችን የመምረጥና የመሰየም ባህል ነበራቸው። በተደረጉ ጥናቶች ከ100 በላይ የሀገር በቀል የአስተዳደር የሕግና የፍትሕ ሥርዓቶች እንዳሉ ይገመታል። በየአካባቢያቸው የተለያዩ ስያሜዎች ቢኖራቸውም ሁሉም ማኅበረሰቦች በማንኛውም ማኅበራዊ እንቅስቃሴዎች ውስጥ ለሚከሰቱ እውነቶች ሽማግሌዎችን ይመርጣሉ። የአባት የባህል ሕግ ሥርዓት በጎንደር በጎጃምና በወሎ የአማራ አካባቢዎች፣ የጎበዝ አለቃ ሥርዓት በሰሜን ሸዋ በጎጃም በጎንደር በወሎና በትግራይ አንዳንድ አካባቢዎች፣ የአፋር የባህል ሕግ ሥርዓት መድሃ፣ የአዊ ሸምግልካ፣ የኦሮሞ ገዳ፣ የጎርደነ ሴራ በምስራቅ ጉራጌ የተለመዱ ባህላዊ የአስተዳደር ሥርዓቶች ሆነው ማኅበረሰባቸው ውስጥ በግለሰቦች መካከል ዘላቂ ሰላምና መግባባትን በማስፈን ዘልቀው ተጉዘዋል። በከተሞች አካባቢም ቢሆን የዕድርና ዕቁብ ዳኞች፣ የመንፈሳዊ ማኅበር ሙሴዎች የሚመረጡት በማኅበርተኛው ቀጥተኛ ተሳትፎ ነው። ለምሳሌ በአዲስ አበባ 114 ዓመት ያስቆጠረው በላለ ዲዩምጣ የተሰኘው መረዳጃ ዕድር በእነዚህ ዓመታት ሁሉ የራሱ መሪዎች በመምረጥ የቆየ መሆኑ ዋና ማሳያ ነው። የኢትዮጵያውያንን የመምረጥና የመመረጥ የቆየ ልምድ የሚያመላክቱ ተደርገውም ሊወሰዱ ይችላሉ። ይህ የማኅበረሰብ ልምድ ሀገር ሲያስተዳድሩ የቆዩ መሪዎች ላይ ተስተውሎ ግን አያውቅም ነበር። ታሪካችን ሲታሰስ ውሎ ሲታሰስ ቢታደር ለሕዝብ ፍላጎት የታነጸ መንግሥት አይገኝም። ሕዝቡ የራሱ ፍላጎት እንዳለው እንኳን ጥቂት ግንዛቤ ያላቸው ገዢዎች የሉም ማለት ይቻል ነበር። ሕዝቡ የሚቆስለው የሚደማውና የሚሞተው ለቤተ ክርስቲያን ወይም ለገዢዎች ጥቅም እንጂ ለራሱ ፍላጎት አልነበረም። ፕሮፌሰር መርዕድ ወልደ አረጋይን ጠቅሶ
አለማየሁ ገላጋይ በጻፈው አንድ ጽሑፍ ላይ በአጼ ሶስንዮስ ዘመን አንድ ሰው ለየት ያለ ዓላማ ይዞ ተነሳ። ወልደ ቅብርያል የሚባል ሰው ነበር። ራሱን ቴዎድሮስ ፀሐይ እያለ ይጠራ ነበር። ዓላማው የሕዝብን ፍላጎት መሠረት ያደረገና ሸዋ የመንግሥት ማዕከል መሆኗ ከቀረ ወዲህ በነዋሪዎቿ መካከል የተፈጠሩትን ችግሮች ለማቃለል ያለመ ነበር ይለናል። በንጉሣዊ ሥርዓት ዙፋን የሚይዘው በዘር ሐረግ ነው። በ1900ዎቹ በአጤ ምኒልክ አማካኝነት የሚኒስቴር አደረጃጀት ተቋቁሞ የተመረጡ ሰዎች በኃላፊነትና በአማካሪነት በንጉሠ ነገሥቱ አካባቢ እንዲቀመጡ ተደርጓል። በቀጣይ በ1911 ዓ ም በየጠቅላይ ግዛቱ የተመረጡ መሳፍንትና መኳንንት ወይም የእነርሱ ቤተሰብ አባላት ንጉሠ ነገሥቱን በምክር እንዲረዱ በቤተ መንግሥቱ ውስጥ ልዩ ቦታ ተሰጥቷቸው ሀገራዊና አስተዳደራዊ ጉዳዮች ወደ ሕዝቡ ከመድረሱ በፊት እንዲመክሩበት ይደረግ ነበር። ይህ አሰራር እስከ 1924 ዓ ም ድረስ ተግባራዊ ሲደረግ ቆይቷል። የሕዝብ ተሳትፎና ውሳኔ የመስጠት መብት አልነበረውም። መሪዎች ወይም ነገሥታት ብቸኛው አድራጊና ፈጣሪ ነበሩ። ማኅበረሰቡም ራሱ ይህንን ይሁንታ የሰጣቸው ይመስል ሰማይ አይታረስ፣ ንጉሥ አይከሰስ አይነት ብሂሎች ይህንን ያሳያሉ። መሪዎች መለኮታዊ ጸጋን እንደተላበሱና እንደደረቡ የሚገልጸው ስዩመ እግዚአብሔር የተሰኘው ብሂልም ሌላው ማሳያ ነው። ሁሉም በሚባል ደረጃ የሚስማማው የኢትዮጵያ የምርጫ ታሪክ የተጀመረው የመጀመሪያው ሕገ መንግሥት ተዘጋጅቶ ተግባር ላይ ሲውል ነው። ነገር ግን በኢትዮጵያ ታሪክ ውስጥ የመጀመሪያውና ዘመናዊ የጽሑፍ ሕገ መንግሥት የተጻፈው በአጼ ኃይለ ሥላሴ ዘመን 1923 ነው ቢባልም ከዚያ በፊት ግን የነገሥታት ሕግ አድሚኒስትሬቲቭ ሎ ኦፍ ዘ ኪንግ ተብሎ የሚታወቀው በ13ኛው ክፍለ ዘመን በ1240ዎቹ ገደማ እንደተጻፈ መረጃዎች ይጠቁማሉ። ይህ የነገሥታት ሕገ መንግሥት የተጻፈው በግብፃዊው ጸሐፊ አብዱልፈድል ቢን አልአሳል እና በግብፅ ተዋሕዶ ቤተ ክርስቲያን አማካኝነት ነበር። ይህ ጽሑፍ ወደ ግዕዝ ተተርጉሞ ለውስጣዊ አስተዳደር ተግባር ውሏል። ይህን ሕገ መንግሥት ምናልባት ከሰሐራ በታች የመጀመሪያው ሕገ መንግሥት እንደሆነም ይናገራል። የ1923 ሕገ መንግሥት ተረቆ የንጉሠ ነገሥቱ የማይገሰስ ሥልጣን፣ የዘውድ አወራረስና የፓርላማ ማቋቋሚያ አዋጅን ይዞ በይፋ ወጣ። በዚህ ሕገ መንግሥት ተመስርቶ የመጀመሪያው ፓርላማ ተቋቋመ። የፓርላማው ይዘት እኩል የአባላት ቁጥር ያላቸው ሁለት ምክር ቤቶች ማለትም የሕግ መወሰኛ ምክር ቤትና የሕግ መምሪያ ምክር ቤት ተብለው ተቋቁመው ነበር። ፓርላማው ከ1924 እስከ 1928 ሲሰራ ቆየ። የተጠቀሱትን ምክር ቤቶች አባላትንም የሚመርጧቸው ንጉሠ ነገሥቱ ራሳቸው ነበሩ። ምክንያቱም በ1923 የተዘጋጀው ሕገ መንግሥት ሕዝቡ ራሱ መምረጥ እስኪችል ድረስ የምክር ቤቶቹ አባላት በንጉሡና በመኳንንት ይመረጣሉ የሚል አንቀጽ ስለነበረበት ነው። ይህ ፓርላማ በጣሊያን ወረራ ምክንያት እስከ 1935 ድረስ ተዘግቶ ነበር። ከነጻነት በኋላ በ1935 ዓ ም የተቋቋመው ፓርላማም እንደ ፊተኛው የሕግ መምሪያ፣ የሕግ መወሰኛ ምክር ቤቶች ነበሩት። የሕግ መወሰኛ ምክር ቤት አባላትም በንጉሠ ነገሥቱ የተመረጡ ሲሆን የሕግ መምሪያ አባላት ግን እንደ ቀድሞ በንጉሡ እና ባለሟሎቻቸው አማካኝነት የተመረጡ መሆናቸው ቀርቶ የሀገር ሽማግሌዎች በየወረዳቸው ተሰብስበው የሚመርጧቸው ባላባቶች እንዲሆኑ ተደረገ። እነዚህ የምርጥ ተወካዮች ከ1935 እስከ 1948 ዓ ም ድረስ ሳይለወጡ ለ15 ዓመታት አገልግለዋል።
ከ1948 ዓ.ም ጀምሮ ህዝቡ ራሱ እንደራሴዎቹን በቀጥታ እንዲመርጥ ተፈቀደ። ከ1948 እስከ 1967 ዓ.ም በየ4 ዓመቱ 5 ተከታታይ ምርጫዎች ተካሂደዋል። በወቅቱም ምርጫውን የሚያካሂደው የምርጫ ቦርድ የተቋቋመ ሲሆን ከሀገር ውስጥ ጉዳይ ሚኒስቴር ጋር በመተባበር ይሰራ ነበር። ከነዚህ 5 ተከታታይ ምርጫዎች ውስጥ የመጀመሪያው 1949 ዓ.ም ምርጫ ሲታወስ ያኔ 18 ሚሊዮን ህዝብ የነበራት ኢትዮጵያ የወቅቱ የመራጭ ህዝብ ቁጥር 5 ሚሊዮን ይሆናል ተብሎ የተገመተ ነበር። ከነዚህ ውስጥ 3 ሚሊዮን 15260 ድምፅ ሰጪዎች ከ491 እጩ ተወዳዳሪዎች መካከል 210 እንደራሴዎችን መርጠዋል። ከ1961 ዓ.ም የምርጫ ዓመት ጀምሮ በመራጭነት መመዝገብ ቋሚ ሆነ። አንድ የተመዘገበ ሰው እንደገና ለመመዝገብ ሳይገደድ ወደፊት በሚደረጉት ምርጫዎች ሁሉ ድምፅ እንዲሰጥ ለተመዝጋቢው ሰው መብት የሚሰጥ አሰራር ተዘረጋ። ጉዞው በዚህ አጭር ጊዜ ውስጥም ሆነ የመሰለ የማይናቅ እርምጃ ያስመዘገበ ነበር። አምስተኛውና የመጨረሻው የህዝብ እንደራሴዎች ምርጫ የተካሄደው በ1965 ዓ.ም ነው። በ1965 ዓ.ም በአምስተኛው የህዝብ እንደራሴዎች የተመረጡት 220 እንደራሴዎች መደበኛ ስራቸውን የጀመሩት በ1966 ዓ.ም የቀድሞ ፓርላሜንት መደበኛ የጉባኤ ወራት ከሚጀመርበት ከጥቅምት 23 ቀን 1966 ዓ.ም ጀምሮ ቢሆንም የእነሱ ጣፋንታ ሆኖ የሀገሪቱ ምርጫና የዲሞክራሲ ነገር ከወታደራዊ መንግስት ስልጣን መያዝ፣ ከህገ መንግስቱ መታገድና ከፓርላሜንቱ መበተን ጋር አብሮ አበቃ። ፖስተር የመለጠፍ፣ የድምፅ ማጉያ በመኪና ላይ አንግቦ ህዝቡን እየሰበሰቡ በየቦታው እየዞሩ ማነጋገር፣ የህዝቡን ፍላጎት እየጠየቁ ከህዝቡ ለሚቀርቡ ጥያቄዎች መልስ የመስጠቱ ዘመናዊ የቅስቀሳ ሥራ ለመጀመሪያ ጊዜ በኢትዮጵያ ተጀመረ። ጀማሪውም በአቶ ዘውዴ በዳዳ አስተባባሪነት እኔ ነበርኩ ከ1953 እስከ 58 ይላሉ በጊዜው የፓርላማ አባል የነበሩትና የቀድሞ ፕሬዝዳንት ግርማ ወልደ ጊዮርጊስ። በዚህ ዘመን ከተለመዱ የመራጭነት መስፈርቶች በተጨማሪ መራጭ በአካባቢው 1 ዓመት ወይም ከ1 ዓመት በላይ የኖረ 2,000 ብር የሚገመት ተንቀሳቃሽ ንብረት ወይም 1,000 ብር የሚገመት የማይንቀሳቀስ ንብረት ያለው መሆን ነበረበት። ከ40 ዓመታት በላይ አገሪቱን በፈላጭ ቆራጭነት ሲያስተዳድር የቆየው ዘውዳዊ ስርዓት በወታደራዊ መፈንቅለ መንግስት ከስልጣን እንደተወገደ በጥቂት ወታደራዊ መኮንኖች የተወከለው ጊዜያዊ ወታደራዊ አስተዳደር ደርግ በሚል ስያሜ ስልጣን ጨበጠ። በስራ ላይ የነበረው ፓርላማ ተበትኖ በምትኩ 1967 ዓ.ም በጥቅምት ወር ከልዩ ልዩ ወታደራዊ ክፍሎችና መስሪያ ቤቶች የተውጣጡ 60 ሰዎችን ያቀፈ የመማክርት ጉባኤ ተመሰረተ። ይህ የመማክርት ጉባኤ እስከ 1968 ዓ.ም ድረስ ሲሰራ ቆይቶ ተበተነ። በ1979 ዓ.ም ጊዜያዊ ወታደራዊ መንግስት ራሱን ወደ ኢትዮጵያ ህዝባዊ ዲሞክራሲያዊ ሪፐብሊክ ኢሂድሪ ቀየረ። ብሔራዊ የምርጫ ኮሚሽን ተቋቁሞ የኢሂድሪ መንግስት ጥር 24 ቀን 1979 ዓ.ም የኢሂድሪ ህገ መንግስት ጸደቀ። በዓመቱ መጨረሻ ላይም ብሔራዊ ሸንጎ በመባል የሚታወቅ ምክር ቤት ተመሰረተ። በዚሁ ዓመት 835 አባላት ያሉት የሥራ ዘመናቸው 5 ዓመት የሆኑ ባለ አንድ ሸንጎ ምክር ቤት በምርጫ ተሰየመ። እጩዎችን የሚጠቁመው የሚያስመርጠው ኢሰፓ የኢትዮጵያ ሰራተኞች ፓርቲ ነበር። ኢሰፓ የመድበለ ፓርቲ ስርዓት የሚቃወምና የሶሻሊስት ርዕዮትን የሚከተል ስርዓት ሆኖ ጠቋሚው አስመራጩና ተመራጩ ራሱ ኢሰፓ ነበር። በየምርጫ ክልሉ 2 የፓርቲ አባላት እጩ የነበሩ ሲሆን በብዙዎቹ ጣቢያዎች ላይ አንደኛዎቹ እጩዎች ለሌላኛው እጩ በፈቃዳቸው ለቀው ይወጡ ነበር።
የህዝባዊ ድርጅቶች አመራር አባሎችና የወታደራዊ ክፍል አመራሮች የተሳተፉበት ይህ ምርጫ በግልጽ የአንድ ፓርቲ ድርጅታዊ አሰራር ተግባራዊ የሆነበት ነበር። ኢህአዲግ በትጥቅ ትግል በስልጣን ላይ የነበረው መንግስት ገርስሶ ሀገሪቱን ከተቆጣጠረ በኋላ ከግንቦት 24 እስከ 28 ቀን 1983 ዓ.ም በተካሄደው ልዩ ልዩ የፖለቲካ ድርጅቶች ስብሰባ ሰላማዊ የሽግግር መንግስት ተመሰረተ። በሽግግር ወቅትም እንደ ህገ መንግስት የሚያገለግል ቻርተር ጸደቀ። በቻርተሩ መሰረትም 86 አባላት ያሉት የተለያዩ የፖለቲካ ድርጅቶች የተሳተፉበት የሽግግር መንግስት ምክር ቤት ተመሰረተ። የምርጫ ኮሚሽን ማቋቋሚያ አዋጅ ቁጥር 11 1984 ዓ.ም በሽግግር ወቅት ምክር ቤት ተዘጋጅቶ በየካቲት ወር 1984 ዓ.ም የወረዳና የቀበሌ ጊዜያዊ አስተዳደር አካላት ምርጫ ተደረገ። ብዙ ሳይቆይ በዚሁ ዓመት በግንቦት ወር 1984 ዓ.ም የብሔራዊ ክልላዊ የዞንና የወረዳ ምክር ቤቶች አባላት ምርጫ ተካሄደ። በዚህ ምርጫ ፍትሐዊና ሚዛናዊ ሁኔታ አልተፈጠረም በሚል ዋና ዋና የሚባሉ የፖለቲካና የብሔረሰብ ድርጅቶች ላለመሳተፍ ወሰኑ። በዚህ ምርጫ ከሂደቱ እንዲወጡ ከተደረጉት ኃይሎች መካከል ዋነኛው የኦሮሞ ነጻነት ግንባር ኦነግ ነበር። በ1984 ዓ.ም ምርጫ አማካኝነት የተፈጠረው መንግስት ኢትዮጵያን በብሔረሰብና ቋንቋ ላይ በተመሰረቱ ክልሎች ከፋፈላት። ይህንን ምርጫ ያከናወነው ምርጫ ኮሚሽን ስራውን አጠናቆ ሲጨርስ ብሔራዊ ምርጫ ቦርድ በአዋጅ ቁጥር 64 1985 ዓ.ም መሰረት ተቋቋመ። ቦርዱ ከተሰየመበት ከህዳር 1986 ዓ.ም ጀምሮ 5 ጠቅላላ ምርጫዎችን አካሂዷል። ይህ ምርጫ ቦርድ ከተቋቋመ ጀምሮ ካካሄዳቸው 5 ምርጫዎች መካከል አንደኛው ሀገር አቀፍ ምርጫ ግንቦት 1987 ዓ.ም ህገ መንግስት ከጸደቀ በኋላ የተካሄደ ምርጫ ሲሆን ምርጫው ነፃና ፍትሐዊ አይደለም ያሉ በሀገሪቱ የነበሩ አብዛኛዎቹ የተቃዋሚ ፖለቲካ ድርጅቶች ላለመሳተፍ ሲወስኑ የደቡብ ህብረት የተባለው ድርጅት ብቻ ተሳተፈ። በተካሄደው በዚህ ምርጫም ከ546 ወንበሮች ውስጥ 491ን በመያዝ ኢህአዲግ በ89 በመቶ አሸነፈ ተባለ። የተቀሩትን አብዛኛዎቹን ወንበሮች ከኢህአዲግ ጋር የሚተባበሩ ድርጅቶች ያዙ። ሁለተኛው ሀገር አቀፍ ምርጫ የተካሄደው ግንቦት 1992 ዓ.ም ነበር። ኢህአዲግ ከፍተኛ ወንበር በማግኘት አሸንፋለሁ አለ። ከጠቅላላ 547 ወንበሮች መካከል 481ዱ ማለትም 88 በመቶ በማግኘት አሸነፈ። ይህ ምርጫ በኤርትራና በኢትዮጵያ መሃል የተቀሰቀሰው ጦርነት ከተካሄደ በኋላ የተደረገ ነበር። ሶስተኛው ሀገር አቀፍ ምርጫ ግንቦት 1997 ዓ.ም የተካሄደ ሲሆን ይህም ምርጫ ቀደም ካሉት ምርጫዎች እጅግ የተለየ ሂደቱ በሁሉም መመዘኛዎች የተሟላ የተሰኘ ምርጫ ነበር። 25,605,851 መራጮች የተመዘገቡበትና የምርጫው ውጤት ግን ያወዛገበ፣ ደም ያፋሰሰና ህዝቡ በምርጫ ላይ ዳግም እምነት እንዳይኖረው ያደረገ ነበር። ተቃዋሚዎች ከ524 የምክር ቤት ወንበሮች ውስጥ ጥቂት የማይባለውን ያሸነፉበት፣ ግን ደግሞ በውጤት ቅሬታ የተስተናገደበት፣ የማጣራት ተግባራት የተደረጉበትና ኢህአዲግ ማሸነፉ የተገለጸበት ምርጫ ነበር። ይህ ምርጫ በኢትዮጵያ ምርጫ ታሪክ ጎላ ያለ ስፍራ ያለው የአይረሴ ታሪክ አካል ነው። አራተኛውና አምስተኛው ሀገራዊ ምርጫ በ2002 እና በ2007 ዓ.ም የተካሄዱ ምርጫዎች ሲሆኑ የሶስተኛው ምርጫ አካሄድ ጥላውን ያጠላበት፣ በምርጫ ተስፋ በቆረጠው ህዝብ የምርጫ ተሳትፎ የተከናወነና ቀዝቃዛ ምርጫ ነበር ይባላል።
ውጤቱም 100% በሚባል ደረጃ ኢህአዴግ አሸነፍኩ ያለበት ነበር። እነዚህ ምርጫዎች ግን የአውሮፓ ህብረትና የአፍሪካ ህብረት ታዛቢዎች በጥሩ ምርጫነት መስክረውለታል። በተለይ በ2002 በምርጫ የተሳተፉ የአዲስ አበባ ነዋሪዎች ብዛት ከ50 በመቶ እምብዛም የበለጠ እንዳልነበር በወቅቱ የወጡ መረጃዎች ያስታውሳሉ። በድህረ ምርጫ 97 የተቀየመው ተቃዋሚ ህዝብ ለምርጫ ባለመመዝገብ ወይም ከተመዘገበ በኋላ ባለመምረጥ እና የምርጫ ወረቀት ላይ ቅያሜውን ጽፎ ወረቀቱን ማበላሸቱ ተገልጧል። በ2002 ምርጫ አንድ ተቃዋሚና አንድ የግል ፖለቲከኛ የምክር ቤት መቀመጫ ነበራቸው። በ2007 ግን አንድም ተቃዋሚ የምክር ቤት መቀመጫ ላገኘበት 547ቱም ኢህአዴግ የያዘበት ነበር። ምርጫ 2013 ሀገራዊ ክልላዊ ምርጫ ግንቦት 28 እና ሰኔ 5 2013 ዓ.ም ሊካሄድ ቀን ቀጠሮ ተይዞለት የነበረ ቢሆንም ምርጫ ቦርድ ባቀረባቸው ምክንያቶች ለ3 ሳምንታት ተራዝሞ ነበር። ይህ ስድስተኛው ሀገራዊ ምርጫ በኢትዮጵያ ህገ መንግስት መሰረት እስከ ነሐሴ 2012 ማብቂያ ድረስ መካሄድ የነበረበት ቢሆንም ነገር ግን ብሔራዊ ምርጫ ቦርድ በኮሮና ወረርሽኝ ምክንያት ምርጫ ማካሄድ ሳይችል ቀርቷል። ወደ 2013 ተካሂዶ የብልጽግና ፓርቲ አብዛኛውን የፓርላማ ወንበር በመያዝ ቀሪዎቹን ዓመታት ሀገሪቱን በመምራት ቆይቷል። ሰባተኛው ሀገራዊ ምርጫ በቅርቡ ግንቦት 24 ቀን 2018 ዓ.ም በመላው ሀገሪቱ መካሄዱ ይታወሳል።